ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ። ባለፉት የለውጥ ዓመታት የብልጽግና ሐሳቤ መሬት ነክቶ ፍሬ እያፈራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ሰባተኛው ሀገራዊ ምርጫ ነጻ፣ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት እንደሚገባቸው የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የአረንጓዴ አሻራ፣ የተፋሰስ ልማትና የወንዝ ዳርቻ ልማቶች የውሃ አዘል መሬቶችን ከመጠበቅ አኳያ ተጨባጭ ውጤት እያስገኙ መሆኑን የአካባቢ ጥበቃ ባለስልጣን ገለጸ። መንግስት ለባህላዊ ፍርድ ቤቶች የሰጠው ህጋዊ እውቅና ለፍትህ ስርዓቱ ተደራሽነት ተጨማሪ አቅም መፍጠሩን የፍትህ ሚኒስቴር ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ባለፉት የለውጥ ዓመታት የብልጽግና ሐሳቤ መሬት ነክቶ ፍሬ እያፈራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ እንዳሉት ለጠቅላይ ሚኒስትሩ ተጠሪ የሆኑ አስፈጻሚ አካላትን የ2018 በጀት ዓመት የግማሽ ዓመት አፈጻጸም ዛሬ ገምግመናል ብለዋል። ባለፉት የለውጥ ዓመታት የብልጽግና ሐሳቤ መሬት ነክቶ ፍሬ እያፈራ እንደሆነም ነው የገለጹት። ለዚህ ደግሞ የተቋማት መሪዎች ግንባር ቀደም ተዋናያን ናቸውም ብለዋል። የብልጽግና ጉዞ እየሰራው ነው፣ ልሰራ ነበር፣ በመስራት ላይ ነኝ የሚሉ ሪፖርቶችን አይቀበልም ያሉት ምክትል ጠቅላይ ሚኒስትሩ ከተሰራ መታየት፣ ከተከናወነ መዳሰስ አለበት ነው ያሉት። በ2018 ዓ.ም የአዲስ ዓመት ዋዜማ ታላቅ የኢትዮጵያ ህዳሴ ግድብን አጠናቀም በጉባ ታላላቅ ሀገራዊ ፕሮጀክቶችን አብስረናል ብለዋል። ቢሾፍቱ ዓለም አቀፍ ኤርፖርት እንዲሁም የነዳጅና የማዳበሪያ ፋብሪካን ጨምሮ በሀገሪቱ የተለያዩ አካባቢዎች ሜጋ ፕሮጀክቶችን ጀምረናል ሲሉም ገልጸዋል። መንግስታችን ጀምሮ በፍጥነት መጨረስ መለያው ነው። በዚህ ሂሳብ የተጠናቀቁትን ሸበሌ ሪዞርትንና አይሻ 2 የንፋስ ኃይል ማመንጫን አስመርቀናልም ብለዋል። በቅርቡም የምናስመርቃቸው አሉ ያሉት ምክትል ጠቅላይ ሚኒስትሩ መንገዶች፣ ድልድዮች፣ ግድቦች፣ ቤቶች እየተገነቡ ናቸውም ሲሉም አስታውቀዋል። የጉባ ብስራቶች ቀስ በቀስ ስር ሰደው ተግባራዊ የሆኑ ናቸው ሲሉም ጠቁመዋል። በመልእክታቸው በዛሬው ግምገማችን የሥራ እንቅስቃሴዎቻችንና ስኬቶቻችንን በልኩ መዝነናል። ድክመቶቻችንን ያለ ምህረት ለማረም ተግባብተናል። የመፍትሄ መንገዶችን የሚያመላክትና አዳዲስ ስልቶችን መንደፍ የሚያስችል ገንቢ ምክክር አድርገናል ነው ያሉት። ባለፉት ዓመታትና በበጀት ዓመቱ የመጀመሪያ አጋማሽ ባስመዘገብነው ድል ሳንኩራራ፣ ነገር ግን በልኩ እየተበረታታን በቀጣይ 6 ወራት ለላቀ ውጤትና ድል ለመትጋት ተግባብተናልም ሲሉም ገልጸዋል። ሰባተኛው የኢትዮጵያ ሀገራዊ ምርጫ ነጻ፣ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት እንደሚገባቸው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላተወርቅ ኃይሉ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ የክልሎችና ከተማ አስተዳደሮች የጸጥታ ሁኔታን ለመገምገም ያለመ የባለድርሻ አካላት የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። በመድረኩ የክልል ርዕሰ መስተዳድሮች፣ የከተማ አስተዳደር ከንቲባዎች፣ የፖለቲካ ፓርቲ አመራሮች፣ የጸጥታ አካላት የስራ ኃላፊዎችና የሲቪል ማህበረሰብ ተወካዮች ታድመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላተወርቅ ኃይሉ በዚህ ወቅት እንዳሉት ሰባተኛው ሀገራዊ ምርጫ በስኬት ማካሄድ የሚያስችሉ የቅድመ ዝግጅት ተግባራት እየተከናወኑ ነው ብለዋል። ለዚህም በሰባተኛው ሀገራዊ ምርጫ ዝግጅት መነሻነትም የምርጫ ጊዜ ሰሌዳ ይፋ በማድረግ ተግባራዊ እንቅስቃሴ እየተደረገ እንደሚገኝም አስታውሰዋል። የሲቪል ማህበረሰብ ድርጅቶችም የመራጮች ምርጫ ግንዛቤ የሚያሳድግ ትምህርትና ስልጠና መስጠት የሚችሉበትን ፈቃድ ወስደው ወደ ስራ መግባታቸውን አስታውቀዋል። ለፖለቲካ ፓርቲዎችም የምርጫ ተሳትፎን የሚያጠናክር ድጋፍ እየተደረገ እንደሚገኝም ገልጸዋል። የባለድርሻ አካላት የምክክር መድረክም በየአካባቢው ያለውን ነባራዊ ሁኔታ የሚዳስስ ግንዛቤ የሚፈጠርበት መሆኑን ተናግረዋል። ምርጫው ነጻ፣ ፍትሐዊ፣ ገለልተኛነትና ሰላማዊነቱን አስጠብቆ ለማካሄድ የየአካባቢዎችን የጸጥታ ሁኔታ መረዳት የሚያስችል ምክክር ወሳኝ ጉዳይ መሆኑን ገልጸዋል። በቀጣይም ሰባተኛው የኢትዮጵያ ሀገራዊ ምርጫ ነጻ፣ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት እንደሚገባቸውም መልእክት አስተላልፈዋል። የአረንጓዴ አሻራ፣ የተፋሰስ ልማትና የወንዝ ዳርቻ ልማቶች የውሃ አዘል መሬቶችን ከመጠበቅ አኳያ ተጨባጭ ውጤት እያስገኙ መሆኑን የአካባቢ ጥበቃ ባለስልጣን ገለጸ። ባለስልጣኑ የዘንድሮውን የዓለም የውሃ አዘል መሬቶች ቀን የውሃ አዘል መሬትና ሀገር በቀል እውቀት የባህል ቅርሳችንን እናክብር በሚል መሪ ቃል እያከበረ ይገኛል። በዚህ ወቅት የተገኙት የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ እንደገለጹት ኢትዮጵያ የተለዩ የውሃ አዘል መሬቶችና የብዝሃ ሕይወት ባለቤት ናት። እነዚህ ተፈጥሯዊ ጸጋዎች ተጠብቀው ለትውልድ እንዲሸጋገሩም ሀገር በቀል እውቀትና ባህላዊ የጥበቃ ስልቶች ከፍተኛ ሚና ሲጫወቱ መቆየታቸውን ገልጸዋል። ማህበረሰቡ ለዘመናት በባህላዊ ሕጎችና እሴቶች አማካኝነት ረግረጋማ ቦታችንና የውሃ አካላትን ሲንከባከብ መቆየቱን ጠቅሰዋል። የውሃ አዘል መሬቶችም ከፍተኛ ጥቅም እያስገኙ መሆኑን ጠቁመው የተበከለ ውሃን በተፈጥሯዊ መንገድ ማጣራት፣ የጎርፍ አደጋን መከላከልና የአፈር እርጥበትን መጠበቅ እንዲሁም የአየር ንብረት ለውጥን መቋቋምና የአካባቢ ሙቀት መቀነስን ለአብነት ጠቅሰዋል። በእነዚህ ወሳኝ የተፈጥሮ ሀብቶች ላይ የሚደርሱ ተግዳሮቶችን ለመፍታት ዘመናዊ ሳይንሳዊ እውቀት ከሀገር በቀል ጥበብ ጋር አቀናጅቶ መተግበር እንደሚገባም ተናግረዋል። በአሁኑ ወቅት በሀገር አቀፍ ደረጃ እየተገበሩ ያሉ የአረንጓዴ አሻራና የወንዝ ዳርቻ ልማት ፕሮጀክቶች ለውሃ አዘል መሬቶች ደህንነት ትልቅ አስተዋጽኦ እያበረከተ መሆኑን አረጋግጠዋል። ባለስልጣኑ ከክልሎችና ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ጠቅሰው ጥበቃው የመንግስት ብቻ ሳይሆን የህብረተሰቡ፣ የምርምር ተቋማትና የግል ዘርፉ የጋራ ኃላፊነት መሆኑንም ጥሪ አቅርበዋል።
መንግስት ለባህላዊ ፍርድ ቤቶች የሰጠው ሕጋዊ እውቅና ለፍትህ ስርዓቱ ተደራሽነት ተጨማሪ አቅም መፍጠሩን የፍትህ ሚኒስቴር ገለጸ። በፍትህ ሚኒስቴር የፍትህ ስርዓት ማሻሻያ ዳይሬክተር ኖህ ታከለ ለኢዜአ እንዳሉት ባህላዊ ፍርድ ቤቶች በማህበረሰቡ ዘንድ የሚፈጠሩ ግጭቶችን ዘላቂ ግንኙነትን በሚያጠናክር መንገድ የሚፈቱባቸው ስርዓቶች ናቸው። የኢትዮጵያ ባህላዊ የግጭት መፍቻ ስርዓቶች ለዘመናት ማህበረሰቡን በሰላምና በአብሮነት አጽንተው ያቆዩ ጥንታዊ ሴቶች ቢሆኑም አሁን ላይ መንግስት ሕጋዊ እውቅና መስጠቱ ለፍትህ ስርዓቱ ተደራሽነትና ጥራት አዲስ አቅም መፍጠሩን ተናግረዋል። በኢትዮጵያ በርካታ ዜጎች በባህላዊ ግጭት አፈታት ስልቶች በሚሰጡ ውሳኔዎች ደስተኛ መሆናቸው በጥናት ተለይቷል ያሉት ዳይሬክተሩ ይህም ማህበረሰቡ ለባህሉና ለእሴቱ የላቀ ቦታ እንደሚሰጥ ማሳያ መሆኑን ገልጸዋል። ከ2010 ዓ.ም ጀምሮ በተከናወኑ የፍትህ ዘርፍ ሪፎርሞች እነዚህ እሴቶች ለሰላምና መረጋጋት ያላቸውን አበርክቶ ታሳቢ በማድረግ በቂ ትኩረት ተሰጥቷቸው የትግበራ ህግ እንዲወጣላቸው ተደርጓልን ብለዋል። የባህላዊ ፍርድ ቤቶች የመንግስትንና የዜጎችን ወጪ የሚቀንሱ በመሆናቸው በአሁኑ ወቅት ወደ ባህላዊ ፍርድ ቤቶች የሚሄዱ ዜጎች ቁጥር በከፍተኛ ሁኔታ መጨመሩን ተናግረዋል። የፍትህ ሚኒስቴር ክልሎች የራሳቸውን ነባራዊ ሁኔታ ታሳቢ ያደረገ የባህላዊ ፍርድ ቤቶች ህግ እንዲያወጡ ሞዴል ማዘጋጀቱን በመጥቀስ 8 ክልሎች እስካሁን ተግባራዊ ማድረጋቸውን ገልጸዋል። ክልሎቹ ያወጧቸው ህጎች ከህገ መንግስቱ ጋር የሚጣጣሙ መሆናቸውንና የዜጎችን ፍላጎት ማርካታቸውን በጥናት በመለየት ለባህላዊ ግጭት አፈታት ስልቶች እውቅና እንደሚሰጡም አስረድተዋል። በአንዳንድ ክልሎች ባህላዊ ፍርድ ቤቶች ከመደበኛው ፍርድ ቤት ጋር ተቀራራቢ የሆኑ የክስ መዝገቦችን እየተመለከቱ መሆኑን በማንሳት ለአብነትም በኦሮሚያ ክልል ከ7000 በላይ ቀበሌዎች የባህላዊ ፍርድ ቤት መዝገብ ማደራጀታቸውን ጠቅሰዋል። በመጀመሪያና በይግባኝ ደረጃ በተቋቋሙ ባህላዊ ፍርድ ቤቶች የተለያዩ ውሳኔዎች በፈቃደኝነት የማይፈጸሙ ከሆነ መደበኛው ፍርድ ቤት ውሳኔዎችን የማስፈጸም ግዴታና መብትም ተሰጥቶታል ብለዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪልና ፖለቲካ መብቶች ዘርፍ ኮሚሽነር ዶክተር አብዲ ጅብሪል በበኩላቸው የባህላዊ ፍርድ ቤቶች መቋቋም የፍትህ ተደራሽነትን በላቀ ደረጃ ለማረጋገጥ ያስችላል ብለዋል። ዜናዎቹ ጋር ሀብታሙ ነበርኩኝ። ሰላም